وانا ملتانيا بيش بك تعال አዎ ወንድሜ እናተ መጨሽ አሞሽ እንኳን እኮ አይንሽ ማይት አልቻልኩ ወንድሜ ሁሉም ነገር ይስተካከላል እሺ ትንሽ ጊዜ ብቻ እየተጎዳሽ ነው አትንሻ አረ በጭራሽ ወንድሜ እንደውም ሁሉም ነገር ከበፊቱ በጣም የተሻለ እየሆነ ነው እሺ አንቺን ካስደሰተሽ ወንድሜ እኔም በጣም ደስተኛ ነኝ እሺ እኔ የምፈልገው እኮ እሱ ነው ካቤል አርግጂ ለወልድ ነው ተይንጂ ርብቃ አንቺ እኮ በጣም ጥሩ ልጅ ነሽ ሁሉም ነገር ይገባሻል ደሞ እሱም እስኪገባው ድረስ እሺ ግን አንዳንድ ነገሮች ሳስብ በጣም ይከፋኛል አይዞሽ ከዚህ በኋላ ማውራት ስትፈልጊ ነው ያለው በፈለግሽው ሰዓት ሰማሻል አንዳንዴ ነገሮችን ከማድረግ ይልቅ ማሰብ ይደክመኛል ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ ርብቃ ክፍል 13 ላይ አሁን ላይ ደርሷል በክፍል 12 እዩ አሁን ላይ ርብቃን እየተጠቀመባት ይገኛል አሁን ላይ ጓደኛ ነው በማለትና የሷን ሚስጥር እንድትነግረው በማድረግ ርብቃን ልክ እንደ ጥሩ ሰው በመቅረብ የቤቱ ሚስጥር ሁሉ እንድትነግረውና በእሷ ተጠቅሞ የሚፈልገው ነገር ለማግኘት እየተላላጠ ይገኛል ይሄን ነገር ደግሞ አቤል በፍጹም አልወደደውም እንግዲህ እዩ ማዘሯ ቤቱን በርብቃ ስም እንዳዞረችው እዚህ ቀደም ነግራው ነበር በሁኔታውም በጣም ተናዶ እንዴት እንደዚህ ታደርጊያለሽ ብሎ ተናግሯት ነበር እሷም ደግሞ ርብቃን አምናታለሁ እንደምታየው አቤል ራሱንም አያውቅም ንብረቱንም እየሰበሰበ አይደለም ስለዚህ እንደዚህ ማድረግ ግዴታ አለብኝ እንደዚህ ካልሆነ ህይወቱ ይበላሻል ርብቃ ደግሞ በጣም ጥሩ ልጅ ናት በዛ ላይ ሚስቱ ናት ስለዚህ ከሷ የተሻለ ለሱ የሚቀርበው ምንም አይነት ሰው የለም ትለዋለች እዩም እንግዲህ ግን ለሁሉም ነገር ቸኩለሻን ትንሽ ብታማክሪን በማለት ተናደደ ቤቱ በሷ ስም ስለሆነ ከዛ እንግዲህ ይሄን ነገር ስለሚያውቅ ርብቃ ማዘሯ የአቤል እናት ማለት ነው ርብቃን አንድ ጊዜ ፈልግሻለሁ በማለት ለብቻዋ ልታወራ ስትል እዩ ግን አብረው ቁጭ አለ ከርብቃ ጋር ከዛ እንግዲህ ማዘሯ እባክህ ርብቃን እኮ ብቻዋን ላውራት ፈልጌ ነው ትለዋለች እናም ርብቃን ባይኑ ጠቀስ አድርጓት ሄደ የነገረችሽ እንድትነግሪ ማለቱ ነውና ርብቃም እንግዲህ እሺ ብላ ተስማምታ እናም ማዘሯ እንግዲህ ያለው ሚስጥር ሁሉ ነገረቻት የቤቱን ካርታ ሁሉ ሰጠቻት ቤቱ አሁን ላይ ባንቺ ስም ሆኗል ስለዚህ የቤቱ ኃላፊነት ሁሉ ያንቺ ነው አቤልም ያንቺ ኃላፊነት ነው ትራታለች ይሄን ነገር ግን ለአቤል በፍጹም እናትየዋ አልነገረችውም እዩ ግን ያውቅ ነበር እና እንግዲህ ሴትዋ ግን ስትነግራት የማዘሯ የአቤል እናት ማለት ነው ይሄንን ነገር ለማንም ሰው ተንፍሽ እንዳትይ አደራሽን ብላት ነበር ነገር ግን እሷ ለእዩ ነግራዋለች እዩም እንግዲህ ወዲያው ማዘሯ አውርታ ዘወር እንዳለች ነበር በመሄድ ምንድነው ያለችሽ ንገሪኝ ይላታል እሷ ደግሞ ማዘሯ ለማንም እንዳትናገሪ ብላት ስለነበረ ይቅርታ ልነግርህ አልችልም ማዘር ለማንም እንዳወራ አትፈቅድም ብትለውም እና አንቺ እኔን ሚስጥር እየደበቅሽ ነው ማለት ነው እኔ ማንም ነኝ ስንት ነገር እየረዳውሽ በማለት ለልክ አላ አይደለ እንድትፈራው ምናምን ነገር ሲያደርግ እሷ ደግሞ የምርን በቃ ከሱ ጓደኛ ካልሆንኩኝ ካቤል ጋር ብር ያልሆንም ብላ ስላሰበች ይሆናል አላቅም ማዘሯ ቤቱን በኔ ስም አዙራዋለች ብላ ተናግረዋለች አቤልም ነገሩን በርግጥ እሷ አልነግርም ስትለው ካልገመትኩኝ አላት ምክንያቱም ደግሞ እዚህ ቀደም ማዘር ስለነገረችው ወይም ደግሞ በር ላይ ቆሞ አዳምጧቸዋል ስለዚህ ቤቱ ባንቺ ስም አዙራው ነው አይደል ይላታል አው ግን እንዴት አወቃለችው ከኔ ምንም ነገር አያመልጥም ስለዚህ ደግመሽ እንዳትዋሽኝ ብሎ እንግዲህ ማስጠንቀቂያ ሰጥቷታል ርብቃ ማትወጣው ወጥመድ ውስጥ ገብታለች ካቤል ጋር ያላትን ነገር ካላቆመች
ኋላ ህይወቷ ሁሉ ሲኦል ነው የሚሆነው። የምሬ ነው ምላችሁ። ርብቃ ግን እንደሱ የምታምነው ሰው የለም። የምሬ ነው ምላችሁ። ስታነፍስ ሁሉ እሱን አስፈቅዳ እስኪመስል ድረስ ነው አሁን ላይና እሱ ደግሞ በሚፈልገው ይሄንን ነው የሚፈልገው ነገር ለማግኘት ማለት ነው። እና እንግዲህ ርብቃ ይሄንን ወረቀት እናትየዋ ካርታውን ትሰጣታለች። በስርዓቱ አስቀምጪ እንዳይጠፋ ያንቺ ኃላፊነት ነው ትላታለች። እሷም ደግሞ እንግዲህ ይሄን ነገር ግን ለአቤል መንገር አለብን፣ አቤል ማወቅ አለበት። ምክንያቱም አሁን ላይ ዝም ብለን የሆነ ጊዜ ካወቀ እኔ ጋር አይለኛ ጸብ፣ ሌላ ብጥብጥ ይነሳል ስትላት እንዳትነግሪው እኔ ራሴ እነግረዋለሁ ትላታለች። ርብቃ ግን ስለፈራች ይሄን ነገር ግን ማሳወቅ አለብኝ ብትላትም ልጄ እኮ ነው፣ ልጄን እንዴት ማዘዝ እንዳለብኝና ምን ማድረግ እንዳለብኝ አውቃለሁ። ስለዚህ አንቺ አትጨነቂ ነገር እንዳትነግሪ ትላታለች። ርብቃም እንግዲህ ወረቀቱን ወይም ደግሞ ካርታውን ተቀብላ መኝታ ቤቷ ወስዳ ጠረጴዛ ላይ ዝም ብላ ቁጭ ታደርገዋለች። አቤልና ወንድሙ ደግሞ ሊዝናኑ ወደ ውጭ ይሄዳሉ ማለት ነው። እና አምሽተው ነበር የመጡት። ርብቃ እሱ ሲመጣ ተኝታ ስለነበረ አቤል ወደ ውስጥ ወደ ክላስ ገብቶ ርብቃ ተኝታ ስላያት ጠረጴዛ ላይ የተቀመጠውን በካርታ ወረቀት ማለት ነው ከታሸገበት ማሸጊያ ውስጥ እየፈታ እያወጣው ነበር። እንግዲህ ይሄ ነገር ማለት ባደራ አስቀምጭ ማንም ሰው እንዳያየው የተባለችው የቤቱ ካርታ ነው። አቤል ደግሞ የነገር ተደብቆታል በርብቃ ስም እንደተደረገ። ስለዚህ አሁን ላይ ርብቃና አቤል ሌላ ብጥብጥ ሊፈቱ ይችላሉ ማለት ነው። በድጋሚ ሊጣሉ ነው እንግዲህ። ምክንያቱም በባለፈው ክፍል በራሱ ሰክሮ በግድ አስገድዷት አብሯት ካደረ በኋላ አንቺ ነሽ እንደዚህ ያደረግሽው ማለት ርብቃን ማሰቃየት ይጀምራል። እና እንግዲህ በዚህ አጋጣሚ ነበር እዩ ይሄን አጋጣሚ ተጠቅሞ ምን እንደሆነች ይጠይቃታል። ርብቃም ደግሞ አብረው እንዳደሩና ከዛ ግን እሱ በጣም እየተናገራት እንደሆነ ኢቭን እንኳን የመድኃኒት ሁሉ ሰጥቷት እንድትውጥ ሊያደርጋት እንደሆነ ተነግረዋለች። እና አቤል ይሄን እንዳደረገ ለእዩ ስትነግረው እዩ ሚስጥሯን ሁሉ እንግዲህ እያያዘባት ነው፣ መረጃ እያያዘባት ነው ማለት ነው። እሱ መድኃኒቱን የሰጣት እንድትውጣው ነበር። እሷ ግን መድኃኒቱን አልወጣችውም። ይሄ ሌላ መረጃ ደብቃ ነበር፣ ግን አሁን እዩ ሰምቷል ማለት ነው። በዚህ እያስፈራራ ብዙ ነገር ሊያደርጋት ይችላል ከአሁኑ ካልነቃችና ሚስጥሯን ለራሷ ካልያዘች ማለት ነው። እና እንግዲህ ለዩም መድኃኒቱ እንዳልወሰደችው ማድረግ እንዳልቻለች ስትነግረው ጥሩ አደረግሽ እንኳን አልወሰድሽ በማለት ሀሳቧን የደገፋት ይመስሏል ማለት ነው። እና በዚህ መሀል ነበረ ጓደኛዋ ከክላስ ወጣ ወደ ሳሎን ትሄድና አቤልም ርብቃ የት ሄደች ሲላት ርብቃ ከእዩ ጋር ክላስ ውስጥ ናት ትለዋለች። አቤልም ከተቀመጠበት ብድግ ይላል ደንግጦ እንዴት ከሱ ጋር ትሆናለች በማለት ማለት ነው። እና በድንጋጤ ምን ችግር አለው ከሱ ጋር ብትሆን እናትየዋም ሳትቀር ምን ችግር አለው ሲባል አይ ይበጠብጣታል አሟታን ብዬ ነው በማለት ወደ ክፍሉ እየሮጠ ይሄዳል። ሲሄድ ግን ርብቃና እዩ ተቃቅፈው ነበረ ማለት እያባበላት ምናምን ነበር። በቃ ታስቢ እኔ ያለውልሽ ለኔ ብቻ ወይኝ እኔ እረዳሻለሁ ያለ እያባበላት በአጋጣሚ አቅፏት ነበረ። አቤል በሩን በርግድ አድርገው ሲገባ ሁለቱ ተቃቅፈው ነበረ። በዚህ ቅጽበት አቤል በጣም ይናደድና ወንድሙን ቶሎ ብለህ እጅህን ከርብቃ ላይ አንሳ በማለት ይጮሃል። ወንድምየውም ደግሞ ምን ኩና ነው ቀንታ ነው ምን ለማለት ፈልገ ነው ይለዋል። እጅህን ከርብቃ ላይ አንሳ እና ከዚህ ክላስ ውጣ ብሎ እንግዲህ ወንድምየው አንተ ምን አገባህ ምን ይመለከታንም ብሎት ነበረ። ነገር ግን ከክላሱ መንቅሮ ካስወጣው በኋላ ርብቃን ጠይቃት ይሄን ነገር ፈልገሽው ነው ወይ ከሱ ጋር እንደዚህ መሆኑን ይላታል። እሷ ደግሞ ታዲያ አንተ ምን አስጨነቀ ከሱ ጋር መሆን ምንድነው ችግሩ ስትለው አንቺ እኮ ሚስቴ ነሽ ያምሻን እሱ ደግሞ ወንድሜ ነው አንቺ ደግሞ የኔ ብቻ ነሽ እንግዲህ ይላታል። ርብቃ እኔ በጣም የምናደድባት ነገር በዚህ ሁኔታ ርብቃ ተሰቃያለች እንጂ አቤልን በቶሎ እጇ ማስገባት አትችልም። ቶሎ ብላ ነበረ በቃ እንትን ያለችለት እጄ የሰጣችው እሱ የሆነ ነገር ሲል ይወዳታል እኮ መውደድማ ነገር ግን የሆነ ያልወጣለት እልህ አለ። ስለዚህ እስከዛ አይኑ በደንብ እስኪገለጥ ድረስ ቆፍጠን ልትል ይገባ ነበረ። ነገር ግን እሷ እንደምንም ምንድነው ካንቺ ጋር ሲሆን የማደርገውን አላቅም ሌላ ስሜት ነው የሚሰማኝ እና ደግሞ አንቺ የኔ ብቻ ነሽ ሲላት ርብቃ በደስታ ነበር የተጠጋችው። እኔም እኮ ይሄ ስሜት ይሰማኛል ልትለው ነበር። ነገር ግን አሰብ አደረገና ማለቴ በማሚ እይታ አንቺም ሚስቴ ነሽ በማለት ነገሩን ይቀይረዋል ማለት ነው። ያው
እሷ ቆፍጠን ካለች እንደሚወዳት በግልጽ ያሳያል። ያለዛ ግን እንደዚህ የተሟዘዘች ይጫወትባታል ማለት ነው። ስለዚህ ርብቃ ቆፍጠን በይ፣ ይሄን ነገር ኮሜንት ላይ ጻፉላት። ርብቃ ቆፍጠን በይ፣ እንደ ወንድምሽ በሏት። ያለዛ ግን የአቤልም የወንድሙ መጫወቻ ነው የምትሆኘው። ወዳጆች ሁላችሁንም ወዳችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ወዳችኋለሁ። መልካም ጊዜ